الله بلليت እጁን ይዘረጋል እነዚያ በቀን አላህን Subhanahu Wa Ta'ala ሲያምፁ የነበሩ ባራዎቹ ወደሱ እንዲመለሱ እንደዚሁም በቀን እንደዚሁ እጁን ይዘረጋል ማን ነው የሚመለስ ይላል ለሊቱን በሙሉ ወንጀል ሲሰሩ የነበሩ ባሮች ወደሱ እንዲመለሱ ሁለት ቅስም ወይም ሁለት ክፍል ነው አላህ Subhanahu Wa Ta'ala ይህንን ሰዓት ያደረገው ለሊትና ቀን ለሊት ያመለጠው ሰው ቀን ላይ መልካምን ስራ ይሰራል ማለት ነው አላህ Subhanahu Wa Ta'ala በቁርአኑ ሁላችንም ደጋግመን በመንቀራው ቁርአን እንዲህ ይላል ከላ ኢዳ ዱከቲል አርዱ ደከን ደካ ከላ ተጠንቀቁ ይህን ማድረግ የለባችሁም ይላል የቲሞችን መጨቆን የመሳሰሉ ነገሮችን ዱንያን ማሳደድ አኺራን በመተው ይህ ልታደርጉ አይገባም ኢዳ ዱከቲል አርዱ ደከን ደካ መሬት እኮ መንቀጥቀጥን መሰባበርን በምትሰባበር ጊዜ ይላል አላህ Subhanahu Wa Ta'ala وجاء ربك والملك صفا صفا ጌታህና መላእክቶቹ ሶፍ ሰርተው በሚመጡ ጊዜ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala እኛን ያስገኘን ጌታ ከመላእክቶች ጋር ሶፍ ሰርተው በሚመጣ ጊዜ وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى وجيء يومئذ بجهنم የዚያን ሰዓት እኮ አላህ Subhanahu Wa Ta'ala ከመላእክቶች ጋር በሚመጣ ጊዜ جهنم ትመጣለች መላእክቶች جهنምን ይዘዋት ይመጣሉ ረሱል አለይሂ ሰላቱ ወሰለም ይሄ የቁርአን አያ በወረደባቸው ጊዜ ደነገጡ ፊታቸው ተቀያየረ ከዚያን ምን ሆናቸው አንተ የአላህ መልእክተኛ ሆይ በመንላቸው ጊዜ እንዲህ አሉ ጅብሪል አሁን በኔ ላይ አንድ የቁርአን አያ ቀርቷል እሱም እንዲህ ይላል ከላ ኢዛ ዱከቲል አርዱ ደከን ደካ وجاء ربك والملك صفا صفا وجيء يومئذ بجهنم የዚያን ሰዓት እኮ በጀሃነም በመተመጣ ጊዜ አሊ ኢብኑ አቢ ጣሊብ ረዲየላሁ ተዓላ عنه ረሱል አለይሂ ሰላቱ ወሰለም ጠየቃቸው ያ ረሱላህ فكيف يجاء بجهنم እንዴት ነው በጀሃነም ሰዎች ጀሃነምን የሚያመጧት እንዴት ነው የምትንቀሳቀሰው አሉ ረሱል አለይሂ ሰላቱ ወሰለም ምን አሉ ለጀሃነም አሉ ረሱል አለይሂ ሰላቱ ወሰለም ዩእታ ቢጀሃነም አሉ لها 70000 زمام አሉ ረሱል አለይሂ ሰላቱ ወሰለም ጀሃነም ትመጣለች ስትመጣም ለሷ 70000 ሰንሰለት በ70000 ልጓም ተለጉማ ትመጣለች አሉ ረሱል አለይሂ ሰላቱ ወሰለም አንድ ፈረስ እንዳያመልጥ ጋሪውን ትቶ እንዳይሄድ አንድ ልጓም ነው የሚያስፈልገው አይደል ጀሃነም በጣም ጠንካራ የሆኑ ልጓሞች ሰንሰለቶች 70000 ሰንሰለቶች ታስሮላት እንዳታመልጥ ብታመልጥ ኑሮ አሉ ረሱል አለይሂ ሰላቱ ወሰለም አንድም አካል ባልተረፈ ነበር አሉ ተቀጥለው ነበር አሉ ረሱል አለይሂ ሰላቱ ወሰለም ከዚያም በኋላ ምን አሉ وفي كل زمام 70000 ملك على رسول الله صلى الله عليه وسلم እያንዳንዱ ደግሞ ሰንሰለት ላይ 70000 መላእክት አለ 70000 በ70000 ገመድ ትጎተታለች በ70000 ሰንሰለት ትጎተታለች እያንዳንዷ ሰንሰለት ላይ 70000 መላእክት ይጎተታታል ሰንሰለቱ ምን ያክል ከባድ ነው አንድ መላእክት እኮ ለምሳሌ ጅብሪልን ብንወስድ ብዙ ክንፎች አሉት በአንድ ክንፉ ብቻ መሬትን እንዲመገልበጥ ይችላል እንደነዚህ አይነት መላእክቶች ጀሃነምን ለመጎተት አንዷ ገመድ ላይ ብቻ 70000 መላእክት ያን ገመድ ይጎትተዋል 70000 ገመድ እያንዳንዱ ገመድ ላይ 70000 መላእክት አሉ ረሱል አለይሂ ሰላቱ ወሰለም ጀሃነም ይህን አይነት ሳታይቶ ያቃልን ታስቦስ ያቃልን وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى የኛ ፖይንት እኮ እዚህ ጋር ነው يومئذ የዛን ቀን እኮ ጀሃነም በመትመጣ ጊዜ ሰው ይረበሻል يتذكر الإنسان የሰው ልጅ ተውበት ያደርጋል ያስታውሳል ኧረ ጌታዬ ወይ ዘልልኝ ይላል እዚህ ዱንያ ላይ ጊዜውን በሆነ ባልሆነ ያጠፋ ሴቶች ጋር ያሳለፈ እንደዚህም ኳስ ሜዳ ያሳለፈ ዲኤስቲቪ ቤት እስከ 7 ሰዓት እያመሸ ሱብሂ ያለፈው ዒሻን ዲኤስቲቪ ቤት ያሳለፈ መግሪብን ዲኤስቲቪ ቤት ያሳለፈ እንደዚሁም ቀለል ባለ መልኩ ዕውቀትን እንካ ሲባል አልፈልግም ብሎ ሳለ ነገ ጀሃነም ሲቀርብ ምን ይላል يتذكر الإنسان የዚያን ሰዓት የሰው ልጅ ያስታውሳል ኧረ ጌታዬ ሆይ ማረኝ ይላል
وأنى له الذكرى ታዲያ የታለው ለሱ መመለስ እውነት ከተመለሰ እውነት ተውበት ካደረገ እውነት የሚያስታውስ ቢሆን የቁርአን አያ ዱንያ ላይ ሲነበብለት አልነበር እንዴ የዚያን ሰዓት ለምን አይመለስም ነበር አሁን ነው እንደሚመለሰው ኢላ አላህ Subhanahu Wa Ta'ala ያሁንማ وأنى له الذكرى ለሱ የታለውና መመለስ የታለውና ተውበት ማድረግ አይፈቀድልህም ተውበት ማድረግ የዛን ሰዓት ተውበት ብታደርግ ትርጉም አይኖርም يقول يا ليتني قدمت لحياتي يا ليتني ይላል ወየሁልኝ እኔ ጀሃነም ሳይኮን ወየሁልኝ ምንድነው የሚሻለኝ ይላል ጣቶቹን ይነክሳል ያዝናል قدمت لحياتي من አለበት ለዚህ ህይወት ያስቀድሜ ቢሆን መልካም ስራ ምን አለበት ሶላትን ሰግጄ ቢሆን ምን አለበት ዕውቀትን ተምሬ ቢሆን ምን አለበት መስጂድ መጥቼ ቢሆን ይላል يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يزجان ساعات لا يعذب عذابه أحد الله سبحانه وتعالى عند السؤال قطعت ما نم يميقط አይደለም ወይ ማን ተፍሲር ላይ እንደሚባለው እንደዚህ ሰው አምሳያ ፈጽሞ የሱን ቅጣት የሚቀጣ የለም በጣም እጅጉን ነው የሚቀጣው ዱንያ ላይ ሰዓቱን በከንቱ ያባከነው ሰው ዱንያ ላይ ወጣትነቱን ዝም ብሎ ያሳለፈው ሰው በጣም ይገርማል እኮ እዚህ ከመግሪብ እስከ ኢሻ ኪታብ ይቀራል ቁርአን ይቀራል የተለያዩ ትምህርቶች ይሰጣሉ የሚገኘው 5-4 እስከ 10 ሰው ነው ዛሬ ጫወታ አለ ኳስ ከተባለ ወይም ዲኤስቲቪ ፕሮግራም አለ ከተባለ አርሰናል ምናምን ነገር አለ ከተባለ በወረፋ ነው የሚገቡት ኢና ሊላሂ ወኢና ኢለይሂ ራጂዑን ይህን አይነት ሰው እኮ ነው አላህ Subhanahu Wa Ta'ala እንደሱ የሚቀጣ ሰው የለም ነገ የውመል ቂያማ ነው ወላ ይውሲቁ ወሳቀሁ አሐድ እንደሱ ማንም አይታሰርም ነገ የውመል ቂያማ እንታሰራለን እጃችን ይታሰራል እግራችን እንታሰራለን እጃችን